በርካታ የጦር ጀቶቿን ወደ መካከለኛው ምስራቅ የጦርነት ቀጠና የላከችው አሜሪካ ፕሬዝዳንቷ ከእስራኤል መሪዎች ጋር በኢራን ላይ ስለሚወሰደው ቀጣይ የጋራ እርምጃ ታርጌት ላይ መምከራቸው ሲሰማ፣ ቻይና በበኩሏ ለኢራን ድጋፍ እንዳላት አስታውቃለች። በኢራንና በእስራኤል መካከል የተጀመረው ፍትጊያ መሃል የቃላቱም የእሳቱን ጦርነት ተባብሶ ሲቀጥል ለትራምፕ የእጅ ስጡ መልእክት ምላሽ የሰጡት የኢራኑ መሪ አያቶላ አሊ ካሜኒ የአሜሪካው ፕሬዝዳንት ያስፈራሩናል፣ የማይረባ ንግግራቸውንና ዛቻዎቻቸውን በሚፈሩ ሰዎች ላይ ያድርጉ ሲሉ ይልቁንም አሉ ትራምፕ በቴህራን የኒውክሌር መርሃ ግብር ላይ ጥቃት ለማድረግ ከእስራኤል ጋር አብረው ከገቡ ሊስተካከል በማይችል የሚታጀብ ጉዳት እንደሚደርስባቸው አሜሪካኖች ማወቅ አለባቸው ሲሉ ትራምፕን አስጠንቅቀዋል። ከዚህ ጋርም ተያይዞ በመካከለኛው ምስራቅ ያሉት ከ40 ሺህ በላይ የአሜሪካ ወታደሮችና ሲቪሎች በኢራን ሚሳኤል የእሳት እራት ይሆናሉ ሲሉ ኤክስፐርቶች አስጠንቅቀዋል። አውዱን እያሰፋ የመጣው የእስራኤልና የኢራንን ግጭት ለመፍታት ትራምፕን የጠየቁት የሩሲያው ፕሬዝዳንት ቪላዲሚር ፑቲን በቅድሚያ ሩሲያ በዩክሬን ላይ ያወጀችውን ጦርነት ታቁም፣ የራሷን ሮባት የሰው ታማስላለች ሲሉ ዋሽንግተን ፑቲን ለማሸማገል ያቀረቡላቸውን ሀሳብ ውድቅ አድርጋለች። ክቡራን ውድ ቻናላችን ቤተሰቦች እነዚህንና ወደ ኢራን ስለተጠጉት የአሜሪካ መሳሪያዎችና ጀቶች በሰዓቱ መረጃችን አካተን ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩን። የፈሩት ይደርሳል የጠሉት ይወርሳልን የሆነው የመካከለኛው ምስራቅ ቀጠና ምድር ምስቅልቅል ቋጥሮ ለፈቹ ቀርቶ ለሰሚው ግራን ሆኗል። ዛሬ በወጣው መረጃ በኢራንና እስራኤል መካከል ከተከሰተው ውጥረት በላይ ለድፍን ዓለም ስጋትን የጋረጠ መረጃ ወጥቷል። አሜሪካ በኢየሩሳሌም ያላትን ኤምባሲዋን ልትዘጋ መሆኑንና የጦር ጀቶቿን በገፍ ወደ ቀጠናው መላኳ ተሰምቷል። ጦርነቱ ቀጥሏል ብቻም ሳይሆን ተባብሷል። አሜሪካ ከዛሬ ጀምሮ በኢየሩሳሌም የሚገኘውን የነበረውን ኤምባሲዋን ለመዝጋትና ከዚያ በኋላም የእስራኤልን አመራር ልትከተል እየተዘጋጀች እንደሆነ የአሜሪካው የውጭ ጉዳይ ሚኒስትር በትናንትናው ምሽቱ መግለጫ አስታውቋል። የአሜሪካው የውጭ ጉዳይ ሚኒስትር በዝርዝር መግለጫውም በኢየሩሳሌም የሚገኘው የአሜሪካ ኤምባሲ ብቻም ሳይሆን በቴል አቪቭ የሚገኘው የአሜሪካ ቆንስላ ጽሕፈት ቤት ከዛሬ ጀምሮ ይዘጋል ነው ያለው። አሜሪካ ትናንት ምሽቱ ሲገፋ ይህንን መግለጫ ካወጣች በኋላም ደግሞ በጣም በርካታ የጦር ጀቶቿን ወደ መካከለኛው ምስራቅ ቀጠና መላኳም ነው የተገለጠው። ይሄ ደግሞ የባሰ አለና አገር ግን አትልቀቅ መሆኑ ነው። የዚህ የአሜሪካ ውሳኔ ቅርበት ያላቸው 3 የአሜሪካ ባለስልጣናት እንደገለጡት አሜሪካ ሌሎች የጦር አውሮፕላኖቿን ወደዚያው መላኳን ነው ያስታወቁት። አሜሪካ ወደ መካከለኛው ምስራቅ ቀጠና ከላከቻቸው የጦር አውሮፕላኖች መካከልም ኤፍ-16፣ ኤፍ-12 እና ኤፍ-35 እንደሚገኙበት ሲገለጥ ሌሎች አውሮፕላኖች ደግሞ ከየትኛውም አቅጣጫ የሚለቀቁ የሰው አልባ የጦር አውሮፕላኖችን አሊያም ድሮኖችን መጥተው ለማጋየት የሚያገለግሉ በዚያው መስፈራቸው ነው የተሰማው። ይህንኑ የአሜሪካን ውሳኔ በተመለከተ የአሜሪካው የመከላከያ ሚኒስተር ፔት ሂግሰት የአሜሪካ የጦር አውሮፕላኖች መካከለኛው ምስራቅ ቀጠና መስፈር ጉዳይ በባህሪው በቀጠናው የሰፈሩትን የአሜሪካ ኃይሎች የመጠበቅ ለዚያውም ከኢራንና የኢራን ታጣቂ ኃይሎችን የሚጠብቅ ብለውታል። አራተኛው የአሜሪካ ባለስልጣን በሰጡት ማብራሪያ ደግሞ አሜሪካ ሌላና ተጨማሪ የባህር ኃይል መርከቦቿን በምስራቃዊ ሜዲትራኒያን ባህር ማስፈሯን ነው የገለጡት። እነዚያ አሁን አሜሪካ በምስራቃዊ ሜዲትራኒያን ባህር የምታሰፍራቸው የጦር መርከቦቿ ደግሞ የባላስቲክ ሚሳኤሎችን ገና በአየር ላይ ሳሉ ገሚሶቹንም ርቀው ሄደው ከመተኮሳቸው በአየር ላይ ዋጥ አድርገው የሚያስቀሩ ስለመሆናቸው ተነግሮላቸዋል። አሜሪካ ቀድሞውንም ቢሆን በዚያ የመካከለኛው የምስራቅ ቀጠና ምድር የአየር መከላከያዎቿን ጨምሮ በርካታ የጦር ጀቶቿና የጦር መርከቦቿ ወደ 40 ሺህ ከሚጠጋ ሰራዊት ጋር ማስፈሯ ይታወቃል። እስራኤል ኢራን የኒውክሌር የጦር መሳሪያ ለመታጠቅ ጣጣዋን ጨርሳለች ስትል ከባለፈው አርብ ጀምሮ በኢራን ላይ የአየር ጥቃት መክፈቷ አይዘነጋም። ኢራን በወገኗ የኒውክሌር የጦር መሳሪያ ለመስራት የሚሆን ለመታጠቅ እንደማትፈልግ ደጋግማ መግለጧንና ነገር ግን የኒውክሌር ቴክኖሎጂን ለሰላማዊ የኃይል አማራጭ ለመጠቀም የሚያስችለውን የዩራኒየም የማብላላት መብቷን እንደማታቆም መግለጧ ይታወቃል። አሁን እስራኤልና ኢራን ሁለቱም ደም የጠማውን አሊያም ደም ያመረረው ነብርን ሆነዋል ይሏቸዋል። ኢራን ለደረሰባት ጥቃት ሁሉ የበቀል ጥሟን ለማርካት እስራኤልን ክፉኛ እየተገተገቻት ነው። ኢራን ምናልባትም በምዕራባውያኑ ከታሰበችው በላይ ለማንም የማትበገር መሆኗን እያሳየች ነው ይሏታል። የሚሳኤል ቴክኖሎጂዎቿ ድፍና ዓለምን ድንቅም ጭንቅም አድርገውታል። የቴል አቪቭን ቢሉ የሃይፋን ከተሞች የክረምት ጎርፍ የበላው የለም እርሻን መሬትን አስመስለውታል። ወዲያውም ዘግናኝ የሚባል ግዳጅ ጥለዋል የኢራን ባሊስቲክ ሚሳኤሎች። ኢራን ዛሬም ቢሆን በአስከፊ ጥቃቷ እስራኤልን እንደምትበቀላት መሰናዳቷን ትገልጣለች። እስራኤል በበኩሏ የኢራን የኒውክሌር ጦር ማብላያ መምታቷንና የቀራት እንዳለ እየገለጠች ያንን የቀራትን የኢራንን
የፎርዶን የኒውክሌር ማብላያ ስፍራ ለመምታት ከራሷ ባለፈ የአሜሪካን ብርቱ ክንድ እንደሚያስፈልጋት እየገለጠች ነው። እንደተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ተቋም መረጃ ኢራን እጅግ አደገኛ የተባሉ የኒውክሌር ማብላያዎቿን የሸሸገቻቸው በፎርዶ መሆኑን ያሳያል። እስራኤል ኦፕሬሽን ራይዚንግ ላዮን ስትልና ኢራንም ኦፕሬሽን ትሩ ፕሮሚስ ሲሉ በያዙት የእሳት አለንጋ ግርፊያና የእሳት ባህር ዋና ሁለቱም የድንጋይ ንፍሮ ሆነዋል ይሏቸዋል። ይህ ደግሞ አንዱ ለአንዱ እሳት የማይበገር ከቶም የማይሸሽና የማይደነግጥ ማለት ነው። እስራኤል በአየር ጥቃቷ ሳትነካው የቀራትን የፎርዶውን የኒውክሌር ማብላያ ጣቢያ ለመምታት አስልታለች። ከኢራኗ ርዕሰ ከተማ ከቴህራን በስተደቡብ ምስራቅ በ100 ኪሎ ሜትር ርቀት ላይ የሚገኘውና በተራራማው የኢራን ክፍል በፎርዶ የኒውክሌር ማብላያ ጣቢያ ከምድር ከርስ ተቦርቡሮ ተቀብሯል የሚባልለት 60 በመቶ የተብላላ ዩራኒየም ነው። ያ ማለት ደግሞ የኒውክሌር ቦምቡን ለመስራት 90 በመቶ ቅርብ የሆነና ከእጅ ወደ አፍን ቅርብ የመሆኑን ያህል ይነገርበታል። አሁን በእስራኤል የጦር አውሮፕላኖች እየታደነ ሊመታ ስጋት ገጥሞታል የሚባልለት የፎርዶ የኒውክሌር ጣቢያ በከፍተኛ ደረጃ ጥበቃ የሚደረግለትና ሲበዛ ሚስጥራዊ መሆኑን የሚያሳዩት ብዙዎቹ ናቸው። ይህ የኒውክሌር ጣቢያ ለሕዝብ ይፋ የተደረገው እንደ አውሮፓውያኑ ዘመን አቆጣጠር በ2009 መሆኑ ይታወቃል። ለኢራኗ ቅድስት ከተማ በቅርብ ርቀት ስፍራ ላይ ተገንብቷል የሚባልለት የፎርዶ የኒውክሌር ጣቢያ በእስራኤል የስለላ ተቋማት ከዓመታት በፊት ሚስጥራዊ ስርቆት እንደተፈጸመበትም የሲኤንኤን ዘገባ ያስረዳል። ያንን የፎርዶውን የኒውክሌር ጣቢያ ለመምታት ደግሞ ብቸኛውና መርዘኛው ወዲያው መዘዘኛው የአሜሪካው የባንከር ማስተር ቦምብ ምትክ የሌለው ሆኖ ተገኝቷል ነው የሚባለው። አሜሪካ ለእስራኤል ድጋፏን ለማድረግ ከወሰነችና ከፈቀደች ደግሞ የባንከር ማስተር ቦምብ መስጠቷ በቂ ነው ይሏታል። ኢራን በዚያ የአሜሪካ ባንከር ቦምብም ቢሆን የመነካቷን ነገር የማይታሰብ መሆኑን ዘልቀው የሚያሳዩ አሉ። ይሄው የአሜሪካው GBU 57A ኦቨር ቢ ባንከር ማስተር ቦምብ ታዲያ የምድርን የትኛውንም ከርሷን እንደ ጥሩ ሸማ ሰፊ መቀስ አቡጀዲን ቀዳጅ ምድርን እየሸርካከተ በቅጽበት ያገኘውን እያቀለጠና ምሽክ እያደረገ የታለመለትን ከቶም የተሰጠውን ግብ የሚመታ ስለመሆኑ 200 ሜትር ጫማ ድረስ ዘልቆ የሚገባ ነው ይባልለታል። ቦምቡ 30,000 ፓውንድ ወይም በኪሎግራም ሲመነዘር 13.6000 ኪሎ ግራም ክብደት ያለው ነው። ይህ በእንዲህ እንዳለ የእስራኤልና የአሜሪካ መሪዎች በስልክ መምከራቸው ተገልጧል። ትራምፕና ኔታንያሁ የተነጋገሩት በኢራን የፎርዶውን የኒውክሌር ጣቢያ እንዴት ለመምታት እንደሚቻል ነው። አሁን ታዲያ ሁለቱ አገራት ተባብረው የጋራ ኃይላቸውን በኢራን ላይ ለማሳረፍ ከተነሱ ኢራንን ብትሆን የታሰረች በግ አይደለችምና ለመጨረሻ ጊዜ ስትል አዘጋጅታ ያስቀመጠቻቸውን መርዘኛና መዘዘኛ የጦር መሳሪያዎች መጠቀሟ ይቀራልን ሲሉ የሚጠይቁት ስፍር ቁጥር የላቸውም። ይሄ ደግሞ በሬ ሆይ ሳሩን አየህና ገደሉን ሳታይ ይሉትን መሆኑ ነው። ትራምፕና ኔታንያሁ ማክሰኞ ሌሊት ረቡዕ አጥቢያ በስልክ ውይይት ማድረጋቸውን የሲኤንኤን ዘገባ ያስረዳል። ሩሲያ በበኩሏ በእስራኤልና በኢራን መካከል ያለውን ጦርነት በከፍተኛ ጥንቃቄና አንክሮ የተመለከተችው መሆኑ ሲገለጥ፣ ቻይና ደግሞ ለኢራን ድጋፏን እንደምታደርግም ፍንጭ ማሳየቷን ነው የተሰማው። ቤጂንግስ ሪስፖንስ ኢዝ ስትሮንገር ኤንድ ሞር ዳይሬክት ዛን ቢፎር ስትል በአጭሩ ባወጣችው መግለጫ ያሳያል። አሁን አሞራውን በረረ ቅሉም ተሰበረ ሆኗልና ነገሩ ወዴት ሊያመራ ነው የሚለው አስጨናቂ ጥያቄን አጭሯል። ይህ በእንዲህ እንዳለ ታዲያ ማክሰኞ ምሽት የኢራን ጠቅላይ መሪ አያቶላ አሊ ካሜኒ ቀላል ኢላማ ናቸውና ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ ሲሉ ትራምፕ ላጋሩት ማስጠንቀቂያ መልእክት ምን ለማለት እንደፈለጉ ዛሬው ለተጠይቀው በሰጡት ምላሽ በቃ ያለምንም ቅድመ ሁኔታ እጅ መስጠት አለበት ማለት ነው ካሉ በኋላ አሁን ተስፋ ቆርጫለሁ፣ ከእንግዲህ ወዲያ ሄደን በሁሉም ቦታ ያሉትን የኒውክሌር ማብላያዎችን እናፈነዳለን ያሉት። በሌላ በኩል በስልክ ከኔታንያሁ ጋር ሲመክሩ ለኔታንያሁ ምንን እንደነገሯቸው ለተጠየቁት ምላሽ የሰጡት ትራምፕ እስራኤል በኢራን ላይ የምታደርገውን ጥቃት በየቀኑ ቀጥል ስል ለቤንጃሚን ኔታንያሁ ነግሬዋለሁ ያሉት የአሜሪካው ፕሬዝዳንት ትራምፕ ከሩሲያው ፕሬዝዳንት ቭላድሚር ፑቲን በእስራኤልና በኢራን ግጭት ለመፍታት ለማሸማገል ያቀረቡላቸውን ሀሳብ ውድቅ ማድረጋቸውን የተገለጠው። በቅድሚያ ሩሲያ በዩክሬን ላይ ያወጀችውን ጦርነት ታቁም፣ የራሷ አሮባት የሶታ ማስላለች ይሉትን ነገር ማለታቸው ነው። ማን ነው ማንን የሚያስታርቀው? እሺ በቅድሚያ ለእኔ ውለታ ዋሉልኝና በመጀመሪያ አስቀድመን ሩሲያን እናስታርቅ፣ ከዚያ ወዲያ ስለኛና ኢራን የማስታረቅ ጉዳይ መጨነቅ ትችላላችሁ ሲሉ ነው ትላንት ያንቆለጳጳሷቸውን ወዳጃቸውን የወረፏቸው። ትራምፕ አሉ ኢራን የእስራኤልን የአየር ጥቃት ለማስቆምና በቴህራን የኒውክሌር መርሃ ግብር ላይ ለመነጋገር ባለስልጣኖቿን ወደ ዋሽንግተን ለመላክ አቅርባ ነበር ካሉ በኋላ ያን ማድረግ ለነሱ የሚታሰብ ቀላል ነገር አይደለም፣ ይህ ኢራን ስትፈራ ያደረገችው ነው ሲሉ እናም አሁን ለመነጋገር ጊዜው አሁን በጣም ዘግይቷል፣ እንገናኝ ይሆናል፣ ነገር ግን ሁኔታዎች አሁንና ከሳምንት በፊት ጋር ሲነጻጸሩ አንድ አይደሉም፣ በከፍተኛ ሁኔታ ተለውጠዋል ሲሉ ኢራን ደጅ እንደጠናች ትራምፕ ቢናገሩም ወደ ዋይት ሃውስ ደጃፍ ለመምጣትና ለመነጋገር የጠየቀ
አንድም የኢራን ባለስልጣን የለም ሲል በኒውዮርክ ከተማ የሚገኘው ኢራን ሚሽን ቱ ዩኤን የተባለውና በተባበሩት መንግስታት ድርጅት የኢራን ዲፕሎማሲ ተወካይ በኤክስ ባሰፈረው መልእክቱ ሲገልጥ ከውሸቱ በላይ የሚያስጠላው ነገር የኢራንን ጠቅላይ መሪ አውጡ ሲሉ ያስተላለፉት የፈሪዛቸው ነው ሲሉ ማክሰኞ ምሽት ትራምፕ ላሰፈሩት መልእክት ምላሽ ሰጥተዋል። በማክሰኞ ምሽት መልእክታቸው ትራምፕ ጠቅላይ መሪ የተባሉት የሚጠሩት ግለሰብ የት እንደሚደበቁ በትክክል እናውቃለን። እሱ ቀላል ኢላማ ነው፣ ግን እዚያ መሆናቸው መልካም ነው። ለጊዜውም ቢሆን የመግደል እቅድ የለንም። ነገር ግን አሉ ትራምፕ ሚሳኤሎቻቸውን በሰላማዊ ዜጎች ወይም በአሜሪካ ወታደሮች ላይ እንዲተኩሱ አንፈልግም። ትዕግስታችን እያለቀ ነው። በጉዳዩ ላይ ትኩረት ስለሰጣችሁን እናመሰግናለን የሚል መልእክት ካሰፈሩ ከደቂቃዎች በኋላ በድጋሚ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባጋሩት ልጥፍ ያለ ቅድመ ሁኔታ እጅ መስጠት ሲሉ ነው የአሜሪካው ፕሬዝዳንት የኢራኑ መሪ አያቶላ አሊ ካሜኒ ላይ ማክሰኞ ሌሊት ሲፎክሩ ያመሹት። ትራምፕ ዲያ ሲሉ ሲዶልቱ ባነጉበት ሌሊት የኢራኑ መሪ አሊ ካሜኒ ከአላህ የሆነ እርዳታና ቅርብ የሆነ የማይቀር ድል ነው ቅዱስ ቁርአን ምዕራፍ 61 አንቀጽ 13 የሚለውን ቁርአን በመጥቀስ በኤክስ ገጻቸው ላይ ሲያስቀምጡ አያይዘውም ኢስላሚክ ሪፐብሊክ በጽዮናዊ አገዛዝ ላይ በአላህ ፍቃድ ድል እናደርጋለን ሲሉ አስፍረዋል። በዛሬው ዕለትም ተከታታይ ምላሾችን በኤክስ የሰጡት የኢራኑ መሪ አያቶላ አሊ ካሜኒ የፕሬዝዳንት ዶናልድ ትራምፕን ስም በቀጥታ ጠርተው የአሜሪካው ፕሬዝዳንት ያስፈራሩናል፣ በማይረባ ንግግራቸውም የኢራንን ህዝብ እጃቸውን እንዲሰጡ ይጠይቃሉ። ዛቻቸውን የሚፈሩ ሰዎች ላይ እያደርጉ እንደዚህ አይነት ዛቻ የኢራን ህዝብ አይፈራም ሲሉ ነው መልስ የሰጡት። አያይዘውም እስራኤል በምታካሂደው ተንኮል አዘል እርምጃ ላይ አሜሪካ ተሳታፊ እንደሆነች ያለንን ጥርጣሬ ሰሞኑ ንግግራቸው እያረጋገጠልን ነው ካሉ በኋላ ትራምፕ በቴህራን የኒውክሌር መርሃ ግብር ላይ ጥቃት ለማድረግ ከእስራኤል ጋር አብረው ከገቡ ሊስተካከል በማይችል የሚታጀብ ጉዳት እንደሚደርስባቸው አሜሪካኖች ማወቅ አለባቸው ሲሉ አስጠንቅቀዋል። ኢራን ዋሽንግተን ግጭቱን ከተቀላቀለች በአካባቢው ለሚገኙ የአሜሪካ የጦር ሰፈሮች ሚሳኤሎችን አዘጋጅታለች። ከ40 ሺህ በላይ የአሜሪካ ንቁ ወታደሮችና ሲቪሎች በመካከለኛው ምስራቅ ላይ ፔንታጎን የሚሰሩ ናቸውና ከሚመጣው የኢራን ሚሳኤል ለመደበቅ ደቂቃዎች ብቻ ነው የሚኖራቸው። እናም የእሳት ራት እንዳታደርጓቸው ሲሉ ኤክስፐርቶች አስጠንቅቀዋል ሲል በምሽቱ ዘገባው የገለጠው ኒውዮርክ ታይምስ ነው።